ስወጣ መጀመሪያ አንተ ነው ምደፋልኝ በህዝብ ፊት ማለት ነው ከቤት ለስራ እንደወጣች በሰው እጅ ተገድላ እንደሞተች እናውቃለን ሁለቱ ዝነኞች የሚያመሳሰላቸው ነገር ተገኘ ተኩላና በግ በመሆን በሀገራችን በኢትዮጵያ ከፍተኛ ዝናና ዕውቅናን ያገኙት በሰዎች ዘንድ ስማቸው የማይረሳ በየጫዋታው እንዲሁም በየንግግራችን መሃል እንደምሳሌ የምናነሳቸው ሁለቱ ዝነኞች ወንጀለኛውና አደገኛው ዘራፊ ዳዊት ድሪባና ሚስኪኑ ለሰው አዛኙ እንዲሁም ፈጥኖ ደራሹ ማስተር አብነት የሚያመሳስላቸውና አንድ የሚያደርጋቸው ነገሮች ተገኙ ሰዎች በተለያየ መንገድ ፈምሰው ይገኛሉ ዝነኛም ይሆናሉ ታዲያ ይህንን የዝና ካባ አሁን ላይ ተጎናጽፈው ከምናያቸው ሰዎች መካከል አብዛኞቹ የኪነ ጥበብ ሰዎች ሲሆኑ በሙዚቃው በትወናውና በተለያዩ የሥነ ጽሑፍ ዘርፍ ላይ ተሰማርተው ያሉ በሀገራችን ላይ በብዛት ይገኛሉ በአፍተማማ ላይ ተቀምጠው በርካታ የሥራ ዕድሎችን ለወጣቶች በመፍጠር በሆቴልም ሆነ በተለያዩ የንግድ ስራዎች ላይ ተሰማርተው የሀገራችንን የዝናና የዕውቅና ሰንጠረዥ ውስጥ ስማቸውን አስፍረው ያሉ በርካቶች ናቸው አብነት ያህል ሼህ ሁሴን መሐመድ አሊ አላሙዲን አንዱ ሲሆኑ እሳቸውን የማያውቅ ኢትዮጵያ ያለ ብሎ መገመት ይከብዳል ሌላው በስፖርታዊ እንቅስቃሴ ዘርፍ ሲሆን መቼም የአትሌቲክሶቻችንን የድልና የክብር ታሪክ የምንዘነጋው አይደለም በዚህ ዙሪያ ስማቸውን ከዝነኞችና ከታዋቂ ግለሰቦች መካከል ያሰፈሩ በርካቶች ቢሆኑም ግን በሰዎች ዘንድ ሁሌም ስማቸው ከአትሌቲክሱ ጎን ከሚጠሩ መካከል ሻለቃ ኃይሌ ገብረስላሴ ቀነኒሳ አንበሳ ተብሎ የተዘፈነለት የዲባባ ልጆችና መሰረት ደፋርን የሚረሳ የማያውቅ የለምና ታዲያ በሀገራችን በተለያዩ መስክና ዘርፍ ላይ ተሰማርተው ዝነኛና ፌመስ በመሆን ስማቸውን በየሰው አፍ ላይ የማይጠፋ በርካታ ግለሰቦች አሉ ታዲያ ዛሬ በመረጃ መሰናዱዬ ግን ከነዚህ ለየት ባለ መልኩ ወጣ ባለ አካሄድ በመፈመስና በሁሉም ኢትዮጵያዊ ግለሰብ አፍ ላይ የማይጠፉ እንዲሁም የማይረሱትን በባህሪም ሆነ በስራ ፈጽመው ሊገናኙና ሊወዳደሩ የማይችሉ አራምባና ቆቦ ሆነው ግን ሁለቱም በህብረተሰቡ ዘንድ ዝና እና ክብርን ያገኙ ወንጀለኛና አደገኛ ዳዊት ድሪባና ለጋሹ ለሰው ፈጥኖ ደራሹ ማስተር አብነት የሚያመሳስላቸው በርካታ ጉዳዮች ተገኙ ሁለቱም ዝነኞች ከመሆናቸው ባሻገር ሁለቱም ላለሙት ዓላማ እስከመጨረሻው እልህ አስጨራሽ ጉዞ ከመጓዝ በተጨማሪ ሌሎች የሚያመሳስላቸው በርካታ ጉዳዮች ተገኙ ታዲያ በጉና ተኩላው ምን አመሳሰላቸው ምንስ ሊያገናኛቸው ይችላል የሚለውን ዝርዝር መረጃና የሼክስፒር ድርሰት ውስጥ ያሉትን የሮሚዮና ጁሊየትን የፍቅር ታሪክ የምናስብበትን እንዲሁም በሀገራችን የታላቁ ደራሲ አዲስ ዓለማየሁ ስራ የሆነውን እውነተኛ ታሪክ ላይ የተመሰረተውን የበዛብህና የሰብለ ወንጌልን የፍቅር እስከ መቃብር የሚለውን ታሪክ አሁን ላይ ከብዙ አመታቶች በኋላ ዳግም በሀገራችን በሁለት ፍቅረኛሞች ዶክተሮቹ ላይ ተከሰተ ሁለቱም ህይወታቸው አልፎ ተገኘ ማንገደላቸው በምንስ ሞቱ የሚለውን ሙሉ መረጃ እና በተቃራኒ ለረጅም አመታት አብረው የነበረችውን የፍቅር አጋሩን በመግደል ሬሷን ለአውሬ በመስጠት በአውሬ እንድትበላ በማድረግ ሁለት ጊዜ የገደላትን ግለሰብ ይዤላችሁ መጣው ሰላም ውድ የመረጃ 24.7 ቤተሰቦች ደናችሁ ተሙዲ ቶክሲዶ ነኝ ሁሌም ሰላማችሁ ይብዛ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ ሼር እና የደወሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ በማለት ወደ ዝርዝር ሐሳቤ ገባሁኝ አሳዛኝ ዜና በእናትዋ ጎንደር ከጎንደር ዩኒቨርሲቲ ሪፈራል ሆስፒታል አሳዛኝ ዜና ተሰማ በድንገት ሁለት ልጆቿን በማጣት ጥቁር ሳምንት የሆነባት ጎንደር ዩኒቨርሲቲ በከባድ ሀዘን ውስጥ ትገኛለች እኚህ በድንገት ህይወታቸው ያለፈው ወጣት ጥንዶች ዶክተር አቤኔዘር ጌታቸውና ዶክተር ሜሮን ደምለው ለረጅም ዓመታት በፍቅር የቆዩ ሲሆን እንኳን ለቀረባቸው ላያቸው የሚያስቀኑ የፍቅራቸው ልክ ወደር የሌለው በዚህ ከባድና የክፋት ዘመን ላይ የፍቅርን ትርጉም በተግባር ያሳዩ ለሌላው ማሪያ የሆኑ በስራ ቦታም ሆነ በሰፈራቸው በጎረቤታቸውና በአካባቢያቸው ላይ ባሉ ሰዎች የሚወደዱ የሚመሰገኑ ታላቅ ጥንዶች ነበሩ ዶክተር አቤኔዘር ጌታቸው በጎንደር ዩኒቨርሲቲ 3ኛ ዓመት የቀዶ ህክምና ሬዚደንት ሐኪም ነበረ ለሙያው ታማኝ ታታሪ ከስራ ባልደረቦቹ ጋር ተግባቢና ተጫዋች እንዲሁም በመምህራኖቹ ተወዳጅ ቀን አሳቢ ለሀገር ተስፋ የሚጣልበት ወጣት ባለሙያ ነበረ ዶክተር ሜሮን ደምለው ደግሞ በህክምና የጤና ሳይንስ ኮሌጅ መምህርና ጠቅላላ ሐኪም የነበረች ሲሆን ታዲያ በድንገት እነዚህ ጥንዶችና የሙያ አጋሮችን የምትለያይ ቀን መጣች ዶክተር ሜሮን ደምለው በካንሰር ህመም ምክንያት ባለፉት 3 ዓመታት በአዲስ አበባ በጎንደር ዩኒቨርሲቲ ሆስፒታል የህክምና ክትትል ስታረግ ቆየች ሲሆን ፍቅረኛዋና የሥራ ባልደረባዋ የሆነው ዶክተር አቤኔዘር ከጎኗ በመሆን በደረግ ያለበትንና የሚያስፈልጋትን በማድረግ ፍቅሩን ለማዳን በርካታና ብዙ ጥረቶችን ቢያደርግም ግን ፍቅረኛው ዶክተር ሜሮን ያለችበት የህመም ደረጃ በጣም ከባድና ውስብስብ ከመሆኑ የተነሳ መትረፍ ዕድሏ እየተመናመነ መሆኑን ቢረዳም ተስፋ መቁረጥና ከጎኗ መራቅን አልፈለገም ነበር ታዲያ
በዚህ ጊዜ በህመም ውስጥ ሆና አልጋ ላይ ተኝታ ያለችው ዶክተር ሜሮን ከራሷ አስበልጣ ለፍቅሯ የወደፊት ህይወት በማሰብና በማለም እሷን ትቶ ሌላ አዲስ ህይወትና አዲስ ምዕራፍ በመጀመር የራሱን ኑሮ እንዲኖር በተደጋጋሚ ብትነግረውም አቤኔዘር ግን ፈቃደኛ ሊሆን ባለመቻሉ ሐሳቧን ሊቀበላት አልቻለም ነበር። ይልቁንም ይበልጥ አብሯት በመሆን ህመምሽ ህመሜ በሚል ስቃዩን መካፈል ጀመረ። ይህንን ስላችሁ ከሼክስፒር ድርሰት የሮሚና የጁሊየትን ታሪክ ወስጄ አሊያም የሐዲስ ዓለማየሁን ፍቅር እስከ መቃብር የሚለውን የበዛብህና የሰብለ ወንጌልን ታሪክ ቀንጨብ አድርጌ ሳይሆን ይሄ በአሁን ዘመን የተፈጠረ ሮሚዮና ጁሊየትን የሚያስታውሱን በዛብህና ሰብለን የሚያስቃኙን የዘመናችን ምርጥ ጥንዶች ዶክተር አቤኔዘርና የዶክተር ሜሮንን ታሪክ ነው። ታዲያ የዶክተር ሜሮንን ወቅታዊ የጤና ሁኔታ የተመለከተው ዶክተር አቤኔዘር በከባድ ሐዘን ውስጥ ይዋጣል። ህመሟንና ስቃዩን መሸከም ይከብደዋል። እኔ በህይወት እያለው የሷን አንዳች ክፉም ሆነ መጥፎ መስማት አልፈልግም ወደሚል ውሳኔ ውስጥ ይገባል። ከሷ በፊት እኔ ልቅደም በሚል ውሳኔ ከተከራየበት ቤት እንዳለ ራሱን በመርፌ መርዞ ታህሳስ 3 ቀን 2018 ዓ.ም ራሱን አጥፍቶ ተኝቶ ተገኝቷል። ታዲያ የፍቅረኛዋ መሞት ያላወቀችውና በከባድ የጤና ችግር ውስጥ ወይንም ኮማ ውስጥ ያለችው እና የሰነበተችው ዶክተር ሜሮን ሰኞ ጠዋት ታህሳስ 6 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይታለች። በሁለት ቀን ልዩነት የሞቱት የሁለቱ ዶክተሮች አስክሬን ወደ ትውልድ ስፍራቸው የተላከ ሲሆን ዶክተር አቤኔዘር ወደ አዳማ ሲወሰድ ዶክተር ሜሮን ደግሞ ወደ ትውልድ ሀገሯ ወደ ደብረ ማርቆስ ተልከው ስርዓተ ቀብራቸው ተፈጽሟል። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጆቻቸውና ለጎንደር ዩኒቨርሲቲ ባልደረቦቻቸው መጽናናትን እየተመኘው ወደ ቀጣዩ መረጃዬ አለፍኩኝ። ሰኞ ታህሳስ 6 ቀን 2018 ዓ.ም ምሽት ነበረ። በኦሮሚያ ክልል ሰሜን ሸዋ ዞን በምትገኘው የሰንዳፋ ከተማ እንደተለመደው የቀን እንቅስቃሴውን ገታ አድርጋ ወደ ምሽት ጸጥታ እያመራች ቢሆንም የዛን ዕለት ምሽትን የሰበረው ጥይት ድምጽ ግን የአንዲትን እናት ህይወት ቀጥፎ የአካባቢውን ነዋሪ ለከባድ ሐዘንና ቁጣ አድርጎታል። ሟች ወይዘሮ አዳነች ወይንም አለምነሽ ኩምሳ በሰንዳፋ ከተማ ነዋሪ ሲሆኑ በከተማዋ በቅርብ ርቀት ላይ በሚገኘው የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ሰራተኝነት ያገለግሉ ነበር። ከባለቤታቸው ተለይተው የ15 እና የ13 ዓመት እድሜ ያላቸውን ሁለት ልጆቻቸውን በብቸኝነት የሚያሳድጉ ጠንካራ እናት እንደነበሩ የቅርብ ቤተሰቦቻቸው ይመሰክራሉ። ሆኖም ይህ ጠንካራ የቤተሰብ ምሰሶ የሆነችው እናት ህይወት ጸጋዬ አሳልፈው በተባለ ግለሰብ እጅ በአሰቃቂ ሁኔታ አክትመዋል። የሟች ወንድም አቶ ካሳውን ኩምሳ እንደገለጹት ተጠርጣሪው ግለሰብ ወይዘሮ አዳነች በምትሰራበት የአለልቱ ባንክ ቅርንጫፍ ሲመላለስ ከተዋወቋት በኋላ የፍቅር ጥያቄ ያቀርብላታል። ወይዘሮ አዳነች ግን ሁለት ልጆች እንዳሏትና ለጥያቄው ፈቃደኛ እንዳልሆነች ደጋግመው ያስረዳሉ። ግለሰቡ ግን ይህንን ሊቀበል ባለመቻሉ ማስፈራራትና ዛቻን በመፍጠር ማስቸገር ቀጠለ። ነገሩ ስጋት የፈጠረባት ወይዘሮ አዳነች ለፖሊስ ጓደኛዋ ሁኔታውን አማክራ የነበረ ቢሆንም ክፉን ቀን ከመምጣቱ አልታደገችም ነበር። ሰኞ ዕለት ከአዲስ አበባ ስልጠና ጨርሰው ወደ ሰንዳፋ ሲመለሱ ተጠርጣሪው መንገድ ላይ ጠብቆ ራት አብረን እንብላ በሚል አስገደዳቸው። ወንድማቸው እንደሚናገሩት ከሆነ ተገዳ ምግብ ቤት የገባችው አዳነች ራቱን ሳትበላ ሮጣ ለማምለጥ ሞከረች። ይሁን እንጂ ተጠርጣሪው በመኪና ተከታትሎ መኪናው እስካስገባት በኋላ በጥይት ገድሏታል። በኋላም አስክሬኑን በአካባቢው በሚገኝ የውሃ መውረጃ ቱቦ ውስጥ ወይንም ዲሽ ውስጥ ከማጣ ተብሎ በሚጠራው ቦታ ጥሏት ተሰወረ። የወንጀሉን ጭካኔ ይበልጥ ያጎላው ከአገዳደሉ በኋላ የተፈጠረው ኩነት ሲሆን የተኩሱን ድምጽ እየሰሙ የአካባቢው ነዋሪዎች ምን እንደተፈጠረ ባለመረዳታቸው የወይዘሮ አዳነች አስክሬን በቱቦ ውስጥ አደረ። በሚቀጥለው ቀን ጠዋት ሲገኝ ግን አስክሬኑ በአራዊት ወይንም በጅብ ተበልቶ የተወሰነ የሰውነቷ ቁርጥራጭና ልብሶቿ ብቻ ቀርተው ብቻ ነበር የተገኘችው። የተሰባበረ ልብ ይዘው የልጃቸውን አሟሟት የተናገሩት የሟች ቤተሰቦች ለምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል እየተላከውን የሰውነት ቅሪት ለቤተሰብ ተሰጥቶ የቀብር ስነ ስርዓቱ ሲፈጸም ቀብሩ ለይምሰል ነው የሆነው ሲሉ በምሬት ይናገራሉ። ይህ አሰቃቂ ድርጊት ከተፈጸመ ቀናት ቢያልፉትም ተጠርጣሪው ጸጋዬ ያሳልፈው አሁንም በህግ ቁጥጥር ስር አልዋለም። የሰንዳፋ ፖሊስ መምሪያ የወንጀል መምሪያ ኃላፊ ኮማንደር ንጋቱ አለሙ ስብሰባ ላይ ነን በሚል ምላሽ ለመስጠት ፈቃደኛ አልሆኑም። በሌላ በኩል የኦሮሚያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ መብራቴ ባጫ ወንጀሉን በቅርበት የተከታተሉት መሆኑን ገልጸው ተጠርጣሪው ለህግ እንዲቀርብ የፍትህ አካላትና በጥብቅና በትጋት እየሰራ ነው ሲሉም ተናግረዋል። ጉዳዩ በማህበራዊ ሚዲያና በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ሁለት ታዳጊ ልጆቿን ለእናት ያስቀረው ይህ ወንጀለኛ ተጠርጣሪው በአፋጣኝ ተይዞ ለፍትህ እንዲቀርብ ብዙዎች እየጠየቁ ይገኛሉ። ሁለቱም ምስኪን ልጆቿም እናታችን ገዳይ እስካሁን አልተያዘም፣ ኢትዮጵያ ውስጥ ተርባርቦ የእናታችንን ገዳይ ለብቻችን ያስቀረነን ይህን ክፉ ሰው በመያዝ እየተባበረን ሲሉ ተሰምተዋል። እኔ ስሜ ናትናኤል ዳዊት ይባላል። ስሜ ሰላም ዳዊት ይባላል።
እኛ የአዳነች ኩምሳ ልጆች ስንሆን አዳነች ኩምሳ በቀን 6 በ4ኛ ወርና 2018 ከቤት ለስራ እንደወጣች በሰው እጅ ተገድላ እንደሞተች እናውቃለን። እናታችንን ገድሎ የጠፋው ሰው እስከዛ ድረስ በህግ ቁጥጥር ስር ስለዋለ የኢትዮጵያ ህዝብና መንግስት በህግ ቁጥጥር ስር ሰውየው በህግ ቁጥጥር ስር እንዲውል ድምጽ እንድትሆኑ ሁሉም ሰው የየራሱ የተፈጥሮ መክሊት አለው። ታዲያ ይህንን የተሰጣቸውን መክሊት አሊያም የተፈጥሮ ችሎታቸውን በመጠቀም ካለሙበትና ካሰቡበት ቦታ ሲደርሱ እንመለከታለን። ታዲያ ዛሬ የተሰጣቸውን የአእምሮ ጥበብ በመጠቀም ከፍተኛ ዝናን ካገኙ ግለሰቦች መካከል እኚህ ሁለት ግለሰቦች አንደኛዎቹ ናቸው። አንደኛው በመልካም ተግባርና ድርጊቱ የሰዎችን እንባ ሲያብስና ለተቸገሩ በመድረስ በኢትዮጵያን ዘንድ መልካም ሰው በመባል መልካምነት ዝናን ሲያተርፍ፣ ይሄኛው ደግሞ በወንጀል ተግባር ላይ በመሰማራት ሰዎችን ከማማረር ባሻገር በርካቶችን በማስለቀስና በመግደል በርካታ ኢትዮጵያውያን ዘንድ አደገኛው ወንበዴና ጀግና ወንጀለኛ በመባል ዝናን አትርፏል። በወንብድናው ዘርፍ አደገኛ ወንጀለኛና ዘራፊ በመባል ዝናን ያተረፈው ዳዊት ድሪባ ማን ነው? ዳዊት ድሪባ ማለት ስለ ሰው ልጆች ነፍስ የማይጨነቅ ከጥፍሩ ቆሻሻ እንኳን የማይቆጥር በጣም አደገኛ ዘራፊ ወንጀለኛ ሲሆን በሀገራችን ላይ አጀብ የሚያስብሉ ከባድ የወንጀል ድርጊቶችን በመፈጸም በተደጋጋሚ በፖሊስ ኃይሎች በመያዝ በእስር ቤት ውስጥ ለበርካታ ጊዜያት የታሰረ ቢሆንም ከአንድም 2-3 ጊዜ በማምለጥ ዳግም ወደ ወንጀል ድርጊት ውስጥ በመመለስ የዘረፋ ወንጀሉን ሲፈጽም ቢቆይም በስተመጨረሻም በፖሊሶች ተይዞ ዳግም ያመልጣል በሚል ፍርሃት ለብቻው በሰንሰለት ታስሮ በጨለማ ክፍል ውስጥ በፖሊሶች ከፍተኛ ጥበቃ እስሩን እንዲጨርስ ተደርጎ ቢቆይም ግን የተፈረደበትን እስር ሳይጨርስ ከእስር ቤት ወጥቶ ተገኘ። ይህ ታምራዊና ምታታዊ ሰው በግለሰብ ደረጃ ብቻ ሳይሆን ትጥቅን የታጠቁም ሆነ የመንግስት አካላት ሁሉ የሚርበተበቱለት ሀገራችን ያፈራችው ድንቅና አደገኛ ወንጀለኛ ነው። ዳዊት ድሪባ ማለት አዲስ አበባ ከረዩ ሰፈር ተብሎ በሚጠራው አካባቢ ተወልዶ ያደገ ሲሆን ስለሱ ጀግንነትና አረመኔነት እንዲሁም ለዚህ የወንጀል ተግባር እየተጠቀመበት ያለውን የጭንቅላት ጥበብ ስለሱ የሚያውቁ በይፋ ይናገራሉ። ታዲያ ይህ አደገኛና ምታታዊ ወንጀለኛ ነገረ ስራዎቹ ሁሉ እጅግ ጠንከር ያሉና ጠጠር ያለ ከመሆኑ የህግ አካላት እሱን ለመያዝ ይቸገራሉ። ከተያዘም በኋላ ያመልጣል በሚል ፍርሃት ከፍተኛ ስጋት ውስጥም ይገባሉ። ይህንን የማወራችሁ አንድ አውሮፓ ውስጥ ስላለ ጋንግስተር አሊያም ደግሞ በቴሌቪዥን የምትመለከቱት ፊልም ሳይሆን ሀገራችን ያፈራችው የቀድሞ ጠቅላይ ሚኒስትር እንኳን ከዘረፉ አይቀር ብለው የመሰከሩለት ታላቅና ድንቅ ምታታዊ ኢትዮጵያዊ ወንጀለኛ ስለ ዳዊት ድሪባ ነው። ታዲያ አሁን ላይ ፍርዱን ጨርሶ ወይስ አምልጦ አሊያም በመንግስት ይቅር ተብሎ ይሁን ውጪ ላይ ያለው ምንም የታወቀ ነገር ባይኖርም አሁን ላይ ዳዊት መጸጸቱንና ያሳለፈው ጊዜ ለጊዜው ጥሩ ቢመስለውም አሁን ላይ ግን ከባድ እንደሆነ በመናገር ጣቱ ከዚህ አይነት ድርጊት ቢቆጠብ ቢርቅ በማለት ለወጣቱ መልእክቱን አስተላልፎ ስለራሱ የህይወት ታሪክ የሚያትት ሌላውንም ወጣት ያስተምራል በሚል መጽሐፍ በቅርቡ ሊያሳትም እንደሆነ ተናግሯል። ታዲያ በዚህ መጽሐፍ ላይ እስከዛሬ ድረስ ውስብስብ የሆነውና መንፈስ ተብሎ የተጠራበትን እስር ቤት አመላለጡን ይገልጻል ተብሎ በጉጉት እየተጠበቀ ይገኛል። ተቃራኒው ማስተር አብነት ደግሞ ደግ የዋህ ሰዎችን ባየ ቁጥር አብሮ የሚያለቅስ ከተቸገረ ጋር አብሮ የሚቸገር በቀናው ትሁት ሰው በመባል ይታወቃል። ማስተር አብነት የዱራሜ ከተማ ተወላጅ ሲሆን ወደዚህ የበጎ ተግባር ከመግባቱ በፊት በበርካታ ኢትዮጵያውያን ዘንድ በድንቅ ሰርከሳዊ ጥበቡ የሚታወቅ ሲሆን በተለይ በሞተር ላይ የሚያሳያቸው አስደንጋጭና ልዩ የሆነ ትርኢቶች የበርካታ ኢትዮጵያውያንን ቀልብ ለመሳብ ችሏል። ታዲያ ማስተር አብነት የግል ፍላጎቱን በመተው ለሰዎች ብቻ የሚልበት ቀን መጣ። ሐሳቡና ህልሙንም ለማሳካት ያለ አንድ አጋዥ መፍጨርጨር ጀመረ። ጅምሩ ግን አላሳፈረውም። ብዙ መከራዎችና ትችቶች ቢቀርቡበትም ከዓላማው ሊያስቆመው የቻለ ግን ጠፋ። ከጊዜያት በኋላ ግን በርካቶች አብነት ማለት ጀመሩ። እሱም ሳያሳፍራቸው ለጠሩት አቤት ለላኩት ወዴት በማለት ፍላጎታቸውን በማሟላት እንባቸውን ማበስ ጀመረ። አብነት ከመቼውም ይልቅ መወደድና ዝናን ማትረፍ ከመጀመሩ ባሻገር በርካታ ምርቃቶች ወደሱ ይጎርፉ ጀመረ። ብዙ ተከታዮችንም አፈራ። በየትኛውም ቦታ በሀገራችን ላይ አንድ ችግር ተከሰተ ከተባለ ከየትኛውም አካል በላይ ወደ ቦታው በመሄድ የችግራቸው ተካፋይ የዓይናቸው እንባ ያጡትን የተነጠቁትን ማበሻና ማስረሻ በመሆን አብሯቸው ይታመማል። እዚህም በሀገራችን በከፋ ውስጥ በደረሰው የጎርፍ አደጋ ላይ ቀድሞ በመገኘት የችግራቸው ተካፋይ በመሆን አብሯቸው ያዘነበትን ያ ከባድ ጊዜ መቼም የሚረሳ አይደለም። ታዲያ ይህ መልካምና ደግ ሰው አሁን ላይ በደረሰበት ከፍተኛ ህመም በሆስፒታል ውስጥ በመተኛት በሕክምና ላይ ይገኛል። የህመሙ ሁኔታ በጣም ከባድና አደገኛ ከመሆኑ የሆነ ቢሆንም ከፍተኛ ሕክምና እንደሚያስፈልገው ዶክተሮች ቢነግሩትም እስካሁን ግን አዲስ የተረጋገጠ ነገር ባለመኖሩ ኢትዮጵያ ህዝብ ይህንን
መልካም ሰው ለማዳንና ለማትረፍ ከፍተኛውን ጥረት እያደረገ ቢገኝም ይህ ምስኪን ወጣት ግን ለዚህ ድርጊት ፈቃደኛ ሊሆን አልቻለም። ምንም አይነት እርዳታ እንደማያስፈልገውና በጸሎት ብቻ እንዲያግዙት መልእክቱን ያስተላለፈ ሲሆን በዚህም ህዝቡ በጣም በጭንቀት ውስጥ ይገኛል። ስለሰው ሲያለቅስ፣ ስለሰው ሲያዝን፣ ሲቸገር፣ ሲታመም ራሱን ህመም ማየት ግን አቃተው። ህመሙን ባወቀም ሰዓት የራሱን ህመም ችላ በማለት ስለሌላው ህመም ሲጨነቅ አልጋ ላይ ወደቀ። ስለ መልካምና ስለ ልበቀናው ማስተር አብነት የደግነት ጥግ ተወርቶ አያልቅም። ታዲያ ማስተር አብነትና ዳዊት ምን አመሳሰላቸው? በጉና ተኩላውስ ምን ያገናኛቸዋል? ሁለቱም ላለሙበት ዓላማ እየቆሙ ተስፋ የማይቆርጡ በመንገዳቸው ላይ የሚመጡ እንቅፋቶችን ሁሉ እየጠረጉ በማለፍ ዓላማቸውንና ፍላጎታቸውን ያሟላሉ። ከማሟላትም ባሻገር በስኬታቸው በበርካታ ኢትዮጵያውያን ዘንድ ክብርና ዝናን ያተረፉት ትጉህ ተፋላሚነታቸው የሚያመሳስላቸው ሲሆን ለዳዊት ድሪባ መልካም የመጽሐፍ ምርቃት በማለት ለማስተር አብነት ደግሞ ፈጣሪ ይማረ ዳግም ተመለሰ ከጎናችን እንድትሆን ምኞታችን ነው ስል ዛሬው መረጃዬን በዚሁ ቋጭሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።